ሰበር ዜና ትራምፕ በኢራን ላይ የታቀደውን ጥቃት አራዘሙ። ሌላ ጉድም ተሰማ። ትራምፕ የኢራን መሪ እንደሆን ተጠየቁ አሉ። ኢራን ለዶናልድ ትራምፕ የላከችው የተባለ ስጦታ ወይም ሽልማት ይፋ ሆነ። እስራኤል የሆርሙዝ ወሽመጥን ቁልፍ ሰው ገደለች። ኢራንም በምድር አንቀጥቅጥ የተባለውን አጸፋ እየመለሰች ነው። መካከለኛው ምስራቅ ሊነድ ነው ተባለ። ኢራን 1 ሚሊዮን ሰራዊት አሰለፈች። ነገሮቹ ከቁጥጥር ውጭ ሆነዋል። ዓለም በድንጋጤ ተውጣለች። ይህ ኦርቶፒያ ሚዲያ ነው። ሰላም ጤና ይስጥልን ክቡራንና ክቡራን የኦርቶፒያ ሚዲያ ተከታታዮች፣ በየዕለቱ ትኩስና ወቅታዊ ዓለም አቀፍ የፖለቲካና ቢዝነስ ፈጠራና ቴክኖሎጂ፣ ሃይማኖታዊ ኩነቶችን፣ መዝናኛ እንዲሁም ታሪካዊ ክንዋኔዎችንና ዜናዎችን እናቀርባለን። በየጊዜው አዳዲስ መረጃዎች ለመከታተል ቀድመው እንዲደርሶ ሳብስክራይብ እንዲያደርጉ በመጠቆም መረጃዎቹ ለወዳጅ ዘመዶ እንዲደርስ ሸር እንዲያደርጉ እንዲሁም ቪዲዮዎችን ላይክ በማድረግ መጋቢ አስተያየቶችንም እንዲያስቀምጡልን በማለት ወደ ዋና ጉዳያችን እናልፍ። ንግግር የማይሰለቻቸው ፕሬዝዳንት ትራምፕ 100% አሸንፈናል፣ ነዳጅና የተፈጥሮ ጋዝ ስትራቴጂክ ቦታ የሆነችውን የሆርሙዝ ሰርጥ ተሰጥቻለሁ፣ ትልቅ ከገንዘብ በላይ የሆነ ሽልማት ከኢራን ተልኮልኛል፣ ኢራንም ካንሰር እናደርጋታለን፣ ሲኦልም ትሆናለች፣ ኢራን ምንም የላትም ያሉት ፕሬዝዳንቱ ዛሬ ደግሞ ሌላ ጉድ አፍርጠዋል። አብረን እናየዋለን። እጅግ አሳሳቢ ቀጠናዊ ብሎም ዓለማዊ ውጥረት ወደ ከፍተኛ ደረጃ መሸጋገሩን እየታየ ዛሬ 27 ቀኑን አስቆጥሯል። በአሜሪካና በእስራኤል ጥምር ከኢራን ጋር እየተደረገ ያለው የመካከለኛው ምስራቅ ጦርነት፣ ትራምፕ ከቴህራን ጋር እየተነጋገሩ የኢራን ሚሳኤልና የድሮን ጥቃቶች ቀጥለዋል። እስራኤል ተጨማሪ ወታደሮችን ወደ ደቡብ ሊባኖስ ልካለች። የሊባኖስ ጠቅላይ ሚኒስተርም የእስራኤል ድርጊትና መግለጫዎችን የሊባኖስ ሉዓላዊነት አደጋ ላይ ይጥላል ሲሉ ለዓለም አቀፍ ሕግ አሰምተዋል። የእስራኤል ጦር መርከብና ዋና ተዋጊ ታንኮችን በሰሜን እስራኤል ከደቡብ ሊባኖስ ጋር በሚያዋስነው ድንበር ላይ በላይኛው ገሊላ ላይ መጋቢት 26 ቀን ጀምሮ አስቀምጣለች። ይህ የዕለቱ ዋና ሪፖርታችን ነው። ወደ ዋናው ጉዳይ ስናልፍ በመካከለኛው ምስራቅ ሊነድ ነው። ኢራን 1 ሚሊዮን ሰራዊት አሰልፋለች። አሜሪካና መሰሎቿም ሰግተዋል ተብሏል። ዓለም በአንድ ትንፋሽ የምትጠብቀው አስከፊው ሰዓት ደረሰ። በመካከለኛው ምስራቅ ወደማይቀረው የጦርነት አዘቅት እየገባች ነው። ኢራን የህልውና ጉዳይ ነው ስትል ከ1 ሚሊዮን በላይ ግዙፍ ሰራዊትን በተጠንቀቅ አሰለፈች። አሜሪካና ምዕራባውያንም በከፍተኛ ድንጋጤ ውስጥ ናቸው ተብሏል። ቴህራን ሊሰነዘርባት ለሚችለው የምድር ወረራ ምላሽ ለመስጠት መደበኛ ሰራዊቷን፣ ተጠባባቂ ኃይሎችንና የአካባቢውን ታጣቂዎች ጨምሮ ከ1 ሚሊዮን በላይ ተዋጊዎቹን ዝግጁ ማድረጓን አስነግራለች። ኢራን የአሜሪካን የቴክኖሎጂ የበላይነት ለመቋቋም የአገሪቱን አስቸጋሪ መልክዓ ምድርና ያልተማከለ የእዝ መዋቅርን የመጠቀም ስልት ነድፋለች። ይህ ማለት ጦርነቱ ቢጀምር ለአጭር ጊዜ ሳይሆን ለረጅም ዓመታት የሚቀጥል እና እጅግ ደም አፋሳሽ እንደሚሆን ማሳያ ነው ተብሏል። ይህ ዝግጅት እንደ አሜሪካ፣ እንግሊዝና ጀርመን ባሉ ታላላቅ አገራት ላይ ትልቅ ስጋት ፈጥሯል። ጦርነቱ የተቀሰቀሰው ቀጠናዊ ብቻ ሳይሆን ዓለም አቀፍ ኢኮኖሚ ቀውስና የነዳጅ ዋጋ መናር ማስከተሉ አይቀሬ ነው ተብሏል። ይህ ግዙፉ ፍጥጫ በሰላም ይቋጭ ይሆን ወይስ የሶስተኛው የዓለም ጦርነት መጀመሪያ ይሆን? የእርስዎ አስተያየት ምንድን ነው? እስኪ ሐሳቦን ያጋሩን። ወደ ሌላ መረጃ ስናልፍ ትራምፕ ጉድ አፈነዱ። የኢራን መሪ እንድትሆን ተጠየቅኩ አሉ። የትራምፕ ንግግር እውነት ወይስ ውሸት ወይስ ፖለቲካ? ዓለምን ያስደነገጠው ንግግር ፕሬዝዳንት ዶናልድ ትራምፕ የኢራን መንፈሳዊ መሪ እንደሆን ተጠየቅኩ ሲሉ በድፍረት ተናግረዋል። ኢራን በበኩሏ ድርድር እያደረግን አይደለም ስትል አስተባብላለች። በመካከለኛው ምስራቅ ያለውን ውጥረት ወዴት እያመራ ነው? አሜሪካ ተጨማሪ ጦር ልትልክ ነው እየተባለ ነው። ዶናልድ ትራምፕ በሰጡት መግለጫ የኢራን ባለስልጣናት የሀገሪቱ መንፈሳዊ መሪ እንዲሆን ጠይቀውኛል ብለዋል። ትራምፕ ግን ጠያቂውን አመሰግነዋለሁ ግን አልፈልገውም በማለት ውድቅ ማድረጋቸውን ገልጸዋል። እንደ ትራምፕ ገለጻ የኢራን መሪ ከአሜሪካ ጋር ስምምነት ለማድረግ ቢፈልጉም የገዛ ህዝባቸውንና አሜሪካውያንን ጥቃት በመፍራት በይፋ ለመናገር ተቸግረዋል ነው ያሉት።
በሌላ በኩል የቴህራን ባለስልጣን የትራምፕን ንግግር በማስተባበል ከዋሽንግተን ጋር ምንም አይነት ድርድር እያደረግን አይደለም ሲሉ በጽኑ ተቃውመዋል። ይህ በእንዲህ እንዳለ ዋሽንግተን ወደ መካከለኛው ምስራቅ ተጨማሪ ወታደሮችን ለመላክ እያሰበች መሆኑን ታውቋል። በትራምፕ አስተዳደር ውስጥ ብዙ ጉዳይ ላይ ከፍተኛ ክርክርና ውጥረት ሰፍኗል። ወደ ሌላ መረጃ ስናልፍ ትራምፕ በኢራን ላይ የታቀደውን ጥቃት አራዘሙ። የሰላም ንግግር ተስፋ ተሰጥቶ ፕሬዚዳንት ዶናልድ ትራምፕ ኢራንን ኃይል ማመንጫዎች ለመምታት ያስቀመጡት ቀነ ገደብ በድጋሜ አራዘሙ። ይህ ለሶስተኛ ጊዜ መራዘሙ ነው። ኢራን የሆርሙዝን ወሽመጥ እስከ አርብ ድረስ የማትከፍት ከሆነ የኃይል ማመንጫዎቿን እንደሚደበድቡ ዝተው የነበሩት ፕሬዚዳንት ዶናልድ ትራምፕ የሰጡትን ቀነ ገደብ በ10 ቀናት አራዘሙ። ፕሬዚዳንቱ የሚፈጽሙትን ጥቃት በድጋሚ ያራዘሙት በኢራን ጥያቄ መሆኑን ተናግረዋል። ለጊዜውም ቢሆን ዓለም እፎይ ትበል። ፕሬዚዳንት ዶናልድ ትራምፕ በኢራን የኢነርጂ ተቋም ላይ ሊሰነዘር የነበረውን ጥቃት ለ10 ቀናት ማራዘማቸውን ነው ያስታወቁት። የጦርነቱ ነጋሪ ድምፅ ቀንሶ ወደ ድርድር ጠረጴዛ እየተመለስን ይሆን? ዝርዝሩን እናየዋለን። ፕሬዚዳንት ትራምፕ በኢራን የኢነርጂ መሰረተ ልማት ላይ ሊሰነዘር ታቅዶ የነበረውን ወታደራዊ እርምጃ እስከ ሚያዝያ 6 እንዲራዘም ትዕዛዝ አስተላልፈዋል። ይህ ውሳኔ የተላለፈው ከኢራን ጋር እየተደረገ ያለው የሰላም ንግግር በጥሩ ሁኔታ ላይ ይገኛል በሚል ተስፋ ነው ተብሏል። ትራምፕ ለዲፕሎማሲው ተጨማሪ ድል ለመስጠት የወሰኑ ይመስላል። ቀደም ሲል የታቀደው ጥቃት በኢራን ነዳጅና ኃይል ማመንጫዎች ላይ ያነጣጠረ መሆኑን ጥቃቱን ቢፈጸም ነው የዓለም ነዳጅ ገበያ ክፉኛ ይናጋ ነበር ተብሎ ይፈራል። ይህ የ10 ቀናት ፋታ ወደ ዘላቂ ሰላም ይመራ ይሆን ወይስ ትራምፕ ለኢራን የሰጡት የመጨረሻ ማስጠንቀቂያ ይሆን? አብረን እናየዋለን። ዘገባው የኢራን ኢንተርናሽናል ነው። በሌላ ዜና ነገሮች ከቁጥጥር ውጭ ሆኑ። እስራኤል የሆርሙዝን ወሽመጥ ቁልፍ ሰው ገደለች። ኢራን ምድር አንቀጥቀጥ አጸፋ መለሰች። ዓለምን በድንጋጤ ተውጣለች። ዓለም እየፈራች ነው። ነገሮቹ ከቁጥጥር ውጭ ሆነዋል። እስራኤል የኢራንን የባህር ኃይል አዛዥ መግደሏን በይፋ አውጃለች። ኢራን በደቂቃዎች ውስጥ ምድር አንቀጥቀጥ አጸፋ ጥቃት ሰንዝራለች። የጦርነቱ አቅጣጫም እየተቀየረ ነው። ይህ በመካከለኛው ምስራቅ ያለው ውጥረት በአንድ ጀንበር ወደ ሌላ ምዕራፍ ያሸጋገረ እጅግ አስከፊ መረጃ ነው። በተለያዩ የሆርሙዝ ወሽመጥ የዓለም ነዳጅ መስመር ቁልፍ በመሆኑ የአዛዡን መገደል ኢኮኖሚ ቀውስ ሊያስከትል እንደሚችል ይጠበቃል። የዓለም ነዳጅ መስመር አደጋ ላይ ነው። እስራኤል የሆርሙዝ ወሽመጥን የሚቆጣጠሩትን የኢራን እስላማዊ አብዮታዊ ዘብ የባህር ኃይል አዛዥ አሊሬዝ ታንጋሴሪን መግደሏን አስታወቀች። የመከላከያ ሚኒስተሩ እስራኤል ካታዝም አዛዡ በሽብር ጥቃቶችና የሆርሙዝ ወሽመጡን በመዝጋት በቀጥታ ተጠያቂ ናቸው ሲሉ ከሰዋል። ከዋና አዛዡ በተጨማሪም ሌሎች ከፍተኛ የባህር ኃይል መኮንኖችም መገደላቸው ተነግሯል። ከ2018 ጀምሮ የባህር ኃይሉን ሲመሩ የቆዩት ታንጋሲ በአሜሪካና በእስራኤል ላይ በሚሰጧቸው ጠንካራ መግለጫዎች ይታወቃሉ። በተለይ ኢራን ላይ ጥቃት ከመፈጸሙ ጋር ግንኙነት ያለው መርከብ በወሽመጡ በማለፉ መብት የለም በማለት ሲዝቱ ቆይተዋል። አዛዡ ቀደም ሲል የኢራን ነዳጅ ከተስተጓጎለ ወሽመጡን እንደሚዘጉ በይፋ ዝተው ነበር። ምንም እንኳን እስራኤልን ግድያው ይፋ ባታደርግም እስካሁን ድረስ በገለልተኛ ወገን የተሰጠ ማረጋገጫ ሆነ ማስተባበያ ነገር ግን የለም። እስራኤል በወሰደችው እርምጃ የኢራን አብዮታዊ ዘብ የባህር ኃይል አዛዥ የሆኑት አሊርዛር ታንጋሰሪን መግደሏን በይፋ ስታስታውቅ ይህ ግድያ በቴህራን ዘንድ ከፍተኛ ቁጣን ነው ያስነሳው። በጄኔራሉ ግድያ የተቆጣችው ኢራን የበቀል ሰይፍ መዛለች ስትል በእስራኤል በካፋ ቀሲም ከተማ ላይ ከባድና ምድር አንቀጥቅጥ ጥቃት መፈጸሟ ተዘግቧል። በዚህ አስከፊ ጦርነት ውስጥ ሆኖም ኢራን ዓለምን ያስገረመ ወታደራዊ አቅም እያሳየች ነው። በአሁኑ ሰዓት በቀን ብቻ 400 ካማዛኪ ድሮኖችን የማምረት አቅም ላይ መድረሷን ተረጋግጧል። ይህ ግዙፍ የድሮን ምርት ቁጥር ለአሜሪካና ለእስራኤል ትልቅ ራስ ምታት ሆኗል። ወታደራዊ ኤክስፐርቶችም እንደሚሉት ይህ አቅም ጦርነቱን የረጅም ጊዜና እጅግ አውዳሚ ሊያደርገው ይችላል ተብሏል። ወደ ሌላ መረጃ ስናልፍ ፕሬዚዳንት ትራምፕ ከነዳጅ በተፈጥሮ ጋዝና ከስትራቴጂካዊ የሆርሙዝ ሰርጥ ባህረ ሰላጤ ጋር የተያያዘ አንድ ትልቅ ስጦታ እንደተበረከተላቸው ፍንጭ ሰጠው ነበር። የመካከለኛው ምስራቅ ድራማ ቀጥሏል። ፕሬዚዳንት ዶናልድ ትራምፕ ኢራን 8 የነዳጅ መርከቦችን በነፃ በመልቀቅ ስጦታ አበርክታልኛለች ሲሉ በኩራት ተናገሩ። ነገሩ ግን መሬት ላይ ያለው እውነት ሌላ ነው ተባለ። አሜሪካ የኢራንን የነዳጅ ሀብት ለመቆጣጠር እቅድ አላት። ትራምፕ በዋይት ሃውስ ባደረጉት ንግግር ኢራን ለሰላም ያላትን ዝግጁነት ለማሳየት 8 የፓኪስታን ባንዲራ ያነገቡ የነዳጅ መርከቦችን በሆርሙዝ ወሽመጥ እንዲያልፉ ፈቅዳለች ብለዋል።
ይህንንም እንደ ትልቅ የዲፕሎማሲ ድል አቅርበውታል። ይሁን እንጂ ታይምስ ኦፍ እስራኤል እንደዘገበው ምንም እንኳን ጥቂት መርከቦች ማለፋቸው ቢታወቅም ትክክለኛ ቁጥራቸው 8 ስለመሆናቸው ሆነ የፓኪስታን ባንዲራ ስለመኖሩ የሚያሳይ ምንም አይነት መረጃ የለም ተብሏል። ትራምፕ የኢራንን ድርጊት አጋነው በማቅረብ ጫናቸው ውጤት እያመጣ መሆኑን ለማሳየት የሞከሩ ይመስላል። ትራምፕ አክለውም ኢራን ወደ ድርድር ጠረጴዛ ለመምጣት የጓጓች ይመስላል፣ በጦርነቱም በክፉኛ ስለተደበደበችና አቅሟ ስለደቀቀ ነው ሲሉ በኩራት ተናግረዋል። የሰዓቱ የኦርቶፒያ ሚዲያ መረጃ እኒህ ነበሩ። አብረውን ስለቆዩ ሳብስክራይብ፣ ሸር፣ ላይክ ስላደረጉን ከልብ እናመሰግናለን። ቸር ቆዩ። ኦርቶፒያ የሁሉም ሚዲያ